ጠርቶታል ባልና ሚስት ተጣሉ ነጮች ናቸው ፍርድ ቤት ቀረቡ ቤቱ በሱ ስም ነው ያለ ትልቅ ቤት በጣም በብዙ ሚሊዮን የሚገመት ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ ቤቱን ሽጠ ለሷ ክፈላት ሂሳቡና በሸጥከው ሽጥና ለሱ ስጣት ለሷ ስጣት ተናዷል ስንት ሚሊዮን ብር ሽጬ ልሰጣት አላደርገው ፍርድ ቤቱ ያለው ምንድነው ሽጠ ገንዘቡን ስጣት በሚሸጠው ዋጋ ኮታ አላስቀመጠ ታዲያ ባል ምን አደረገ በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው 10 ብር ሸጠው 10 ብር ሰጣት አንቺም ዜሮ እኔም ዜሮ ይሄ ሉዝ ሪሌሽንሺፕ ይሉታል አንቺም ታጫለሽ እኔ ማጣለው እንዲህ ነው እነሱ ሀገር በጣም ይቸገራሉ በል አንዳንዶቹማ የኛው ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ በጣም ሀብታም ናት ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት የሷ ቤት ነው እኮ እሷ ምን አለች አሃ እኔ ነኝ ለካ ሞታለ የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ ለካ እኔ ነኝ ሞቶ አቀለብልሆኝ ይሄ ሶስተኛው ሪሌሽንሺፕ ነው ሉዝ ኢስላም ግን ሐቂቃ እኔን ኮርሶስ ጀዋለውና ኢስላም ምን አለው ከዚህ የተለየ ቢሳነብ ኢሳር ሚላገኝ የትኛውም ስልጣኔ ማያቅ አብረና ትርፍ አይደለም አንተ ኑር እኔ ሞቼ አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው ለበሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ ጥግበ ማደር አብረን ብላ አይደል ኢሳር ትልቅ እስላማዊ ሰነ ምግባር ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ሰነ ምግባር ለአመታት አነጹት አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች ሚያምር ቡርዳ ልብስ ይዛ መጣች ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ ልብሷን አንድ ሰሃባ ያያት ወደዳት ያ አላህ መልእክተኛ እንዲው ቢሰጡኝ ይችምናል አላቸው ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት ወደ ውስጥ እንደገቡ ሰሃቦች ተቆጡ አንተ እንዴት ረሱልን ትጠይቃለህ እምቢ ማለትን እንደማያውቁ ያወቅ የጠየካቸውን ሁሉ እንደሚሰጡ ያወቅ እንዴት ትጠይቃለህ لا ብለው ያቁም ረሱል ኖ የላቸው ما قال لا قط الا في تشهده لولا التشهد لكانت لاؤه نعم لا እኮ ብለው ያቁም አተህያቱ ላይ ብቻ ነው ብለው ያቁም አሽሃዱ አላህ ንለለ አተህያቱ ላይ እንላለን አሽሃዱ አላህ የለም ኢላህ አምላክ ኢላላህ ከአላህ ውጭ እንላለን لا ምትለውን ተርም የተጠቀሟት የት ቦታ ነው አተህያቱ ሲቀሩ ነው አተህያቱ ባይኖር ኑሮ ላ ሁላ ነዓም ይሆን ነበር አለ ገጣሚ ግልጽ ነው የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ነው ግልጽ ነው አይደል ረሱል ላ ያቁም እንዴት ትጠይቃቸዋለ እንቢ እንደማይሉ እየታወቃሉት فقال من عليه ሰው እኔ እኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ነው ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸው እሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ ሰህል ምን ይላል ሐዲሱን የዘገበው فكانت كفنا
እንዳለው ሲቀበር ይችል ለብሶ ነበር ከፈን የሆነችው ይላል ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁም ሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም